አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ፖስ እንደዚህ አንዳንዴ ማለት ነው ጌም እንጫወታለን እና ዝም ብለን እና ከዛ አንፃር ምን እንደሚባለው ይሄ አይቻልም ምናምን የሚሉ ፈታዎች ሲሰጡ ሰምቼ ነበርና እንዴት ይታያል? ቋሚ ጌም ሳይሆን በቃ በሆነ አጋጣሚ ስንጫወት ከየት ነው ያመጣችሁት በሏቸው። ማንም ሰው እንዲህ እየተነሳ ሲናገራቸው ጊዜ ማስረጃ ከቁርአንና ከሐዲስ ምንድን ነው ብላችሁ ጠይቁት። ሶሻል ሚዲያ ላይ ሰዎች ለመልካም ነገር እንድታስተላልፉበት ዘንድ ተፈቅዶላቸዋል። ለመልካም ነገር እንድታስተላልፉበት ቃለ الشيخ ابن عثيمين رحمه الله تعالى زاحموا أهل الباطل في المواقع التواصل الاجتماعي حتى يتبين الحق للناس ሶሻል ሚዲያን ተጠቀሙት አሉ ኢብኑ ዑሰይሚን። የሐሰት ባለቤቶችን ተጋፋቸው፣ በእርሱ ላይ እንዳትተውላቸው፣ ለእነርሱ ጥላችሁ እንዳትሄዱ፣ እውነቱ ለሰዎች እንዲገለጥና ሐሰቱ ለሰዎች ተገልጦላቸው እንዲጠነቀቁት የሶሻል ሚዲያ እናንተ ተጠቀሙበት አደራ ብለው ተናግረዋል። ታዲያ በዚህ መሰረት አድርጋችሁ በዚህ ላይ ቁርአንና ሐዲስን የሰለፎችን መንሃጅ ቁርአንና ሐዲስን የነቢያትን መንገድ ልታስተላልፉ የመጣችሁ ሰዎች ትልቅ አጅር አላችሁ። ይፈቻል አይደል? ያ ነው። እሺ ጥያቄ ያለ ሰው ካለ ይቀጥል። ሚኪ ጥያቄ አለ? ሚኪ ቀደም ሚኪ ለጠየቀን ማስረጃው የቱ ጋር እንደቆረጡት ስላገኘሁት ቪዲዮን ከፈለገ ካለ እናሰማዋለን። እሺ ቀደም ሚኪ መስማት ፈልጋለህ? የቀደሙ እሺ ክፈተው። ሌላ ጥያቄ ማለት ይቀር። አብሽር። ሃይ እንቅልፋም አንሁን፣ ገፍለኛ አንሁን። ለምን መሰላችሁ? እንስሩ ሳታርፍ ቀን ማታ መስራት የሚለው ንያ አለው። ተሰርቶ ለመብላት እንዳይመስላችሁ። ይህን እስላም ስሩ የሚለው ለመብላት ነው? ለመጠጣት ነው? ለመልበስ ነው? አይደለም። ለምንድን ነው? ከአላህ ጀነትን ለመግዛት ከአላህ ጀነትን ለመግዛት። ጀነት ውድ ነች፣ በነፃ አትገኝም። ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር አምጣና ጀነት የሚሰጥ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል ብር። ልብስ በምን ትለብሳለህ? መስጂድ በምን ትገነባለህ? ውዱ በምን ታደርጋለህ? የመስጂድ ምንጣፍ፣ ይሄ ሁሉ ምን ይፈልጋል? ብር ይፈልጋል። ብር ከሌለ ጀነት የለም። አየህ፣ ብር ከሌለ ሰደቃ በምን ትሰጣለህ? ዘካ በምን ትሰጣለህ? ሐጅ በምን ትሄዳለህ? ስለዚህ ጀነት ምን ይፈልጋል? ብር ይፈልጋል። ጀነት ብር ይፈልጋል። አላህም ለዚህ ብሎ እንዲህ አለ፣ ኢነላህ እሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና። አላህ ከአማኞቹ ገዛ። ሁሱ ያው በቃ ቀጥለው አልቋል። ያ ቀደም እንዳልኩ ስራ መስራት እንዳለባቸው ሰዎች ከዚያም በኋላ ምጽዋት ማድረግ እንዳለባቸው መስጂድ ለመስራት ሰው መስራት እንዳለበት ይሄን እየተናገረ እንጂ እንዳው ገንዘባቸውን አውጥታችሁ ገነትን ትገዙባታላችሁ እያለ ሲናገር ያን እያስተላለፍ እንጂ መልእክቱን ሌላ አይደለም። ይሄን ይመስላል ባጭሩ። ቀደም ደግሞ አንተ ደግሞ በክርስትና እምነት በገንዘብ ያልገነባ ወይ ደግሞ ብር ካላመጣችሁ ገነት አትገቡም ስትል ነበር። አንተ ራሱ ቤተክርስቲያን ካልገነባ እያልክ ነበር። እንደዛ ብለህ ነበር። ቤተክርስቲያን ካልገነባችሁ ገነት አትገቡም ወይ ደግሞ የእግዚአብሔርን ደጅ አታገኙም ስትል ነበር። በኦርቶዶክስ አስተምሮ እያልክ ነበር። ያንተም በዚህ ኡስታዝ ያስተማረው ገነትን በብር ካልሰራ ገነት አትገባም፣ ካልሰጠ ምንም ገነት አትገባም ነው የሚል። ካልሰጠ ገነት አትገባም ነው የሚለው። የሰው ልጅ በመስጠት ብቻ ገነት አይገኝም። በአንድ ሰው ያለው መጀመሪያ እምነት መኖር አለበት። ሰውየው ካላመነ ሲሰጥ ገነትን አያገኝም። ሰውየው መጀመሪያ ስለ እምነት ካስተማረ በኋላ ነው ስለ ምጽዋት እያስተማረ ባለበት ጊዜ ነው። ክርስቶስም ለምሳሌ ስጡ ይላል አይደለ? ስጡ ይሰጣቸዋል። በምድር ላይ ላሉት ሰዎች ብትሰጡ በሰማይ ያለው አባታችሁ ይቅር ይላቸዋል ይላል። የአምላክን ይቅርታ ታገኝ ዘንድ ስጥ እያለ ይናገራል። ይወታል አይደለ? ስለ ምጽዋት የሚሰጡ አናቅጦች እንጂ እነዚህ ሰውየው እምነት ሳይኖረው በገንዘቡ የፈለገውን ያክል ቢሰጥ ገነትን አይገዛም። ምንም አንዲትን የአምላክን ምሕረት አይገዛም፣ አያገኝም።
ስለዚህ ቅድም አንተ ያልከውኛ የሚያልኳ ራሷን ቤተክርስቲያን ካልገነባችሁ ወይ ደግሞ እንትን ካልሰራችሁ አትገቡም ስትል ነበር። ወይ ደግሞ በመጽሐፍ ቅዱስ ላይ እንደዛ ይላል የእናንተ ኦርቶዶክስ ያስተምሩ ያልክ ነበር ቅድም ካልተሳሳትኩኝ ብላላ። አይ ሐሳብን ጨርሰሽ እንደዛ ያልኩበት ሐሳብ ይሄን ያመጣሁበት ሐሳብ እንደዛ ስለሰማው ነው። ገብቶሃል? እኛ አንድ ሰው ቤተክርስቲያን ካልሰራ እኔ የተናገርኩት አንተ ያመጣው ቪዲዮ ተመርኩዤ ነው። እሺ ምናልባት በመጽሐፍ ቅዱስ ላይ እንዲህ ቢል እየነገርንህ ነው። አንተ ባታመጣ ኖሮ ያንን እኔ ስለ ገንዘብ ማውጣት በመጽሐፍ ቅዱስ ላይ አለ ወይንስ የለም የሚለውን አላወራህም። ትልቅ የአምልኮ ችግር እያለባችሁ ስለ ገንዘብ ወርጄ አላወራም። ይወታል። እዚህም ጋር ስትመጡ ጊዜ ስለ አምላክ ምንነትና ማንነት እንጂ ማወራችሁ ገንዘብ የሰጠ ሰው ገነትን ያገኛል አያገኝም፣ እሱ ከዛ በታች የሆነ ነገር ነው። ነገር ግን አንተ ቪዲዮውን ስላመጣ ምናልባት በመጽሐፋችሁም ላይ አንድ ሰው ምጽዋትን ባያወጣ ከዚያ ቢያወጣ የአምላክን ምሕረት ያገኛል እያለ ክርስቶስ ያስተምራል። ስለዚህ ገንዘብ ስጡ ስለተባለ እንደው የአምላክን ምሕረት በዚያ ይገኛል ሲባል ጊዜ ገነት የሚገኘው በዚያ ብቻ ነው ለማለት አይደለም። እምነት ሊቀደም ይገባል፣ እምነት ሊኖር ይገባል። ከምን አንጻር ነው ጥያቄን ጠይቅሽ። ስለዚህ እኛ ደግሞ በቅድም አንተ ባልከው ላይ የኛ ኢየሱስ ክርስቶስ ወይ ደግሞ ምጽዋት ካላቀረባችሁ ገነት አታገኙም ወይ ደግሞ የግዴታ ምታምጡ የሚለውም እንትን የለም። በግዴታ የሚሆን የለም። ባለ ነው ያለን ነው የምትሰጠው። ስጥ ይሰጣል ነው እንጂ አለ ስጥ ይሰጣችኋል ታላ ያለን ከሰጠ ይሰጣል ከሌለ የለም ነው። በእስላም ገንዘብ ካላመጣህ ገነት አትገባም የሚል የለም እኮ። የት ነው ያገኘው? ገንዘብ ካላመጣህ እኔ እኮ ይሄ ኡስታዝ ያስተማረው ጀነት የሚገኘው ብር ነው ስላለ ነው። እሱን አለ ማለት ገንዘብ ካልሰጠህ ገነትን አታገኝም ማለት አይደለም። ገንዘብ ያላቸው ሰዎች ገንዘብ ያወጡና ለድሃዎች ይሰጡ ዘንድ መስጂድ ማሰሪያ ይሰጡ ዘንድ እያነሳሳበት ያለ ቃሉ እንጂ ገንዘብ ያላመጣ ሰው ገነትን አይገባም አላለም። ሽታም የለም እንደሱ። እንዳውም ገነትን አብዛኛው የሚወርሱት ድሃዎች ናቸው። ሐዲስ ላይ ላሳየህ፣ ገነትን አብዛኞቹ የሚወርሱት ድሃዎች ናቸው። ማስረጃ ቃል ነው ሰለላሁ ዐለይሂ ወሰለም ረአይቱ እጠለዕቱ ፊል ጀና ፈረአይቱ አክሰረ አህሊሃ አልፉቀራ፣ ገነትን ተመለከትኳት አብዛኛዎቹ ነዋሪዎቿም ድሃዎች ናቸው ብሎ ተናግረዋል። ማስረጃ እያወጣ ላሳየህ። አንዴ እኛ ከሀብት ጋር የተቆራኘ እንዳይመስለ ገነት እንዳውም ድሃዎች ናቸው ብዙዎቹ የገነት ነዋሪዎች። በማስረጃ ላሳየህ። ሐዲስ ላውጣልህ። ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ከኛ እምነትም እኮ ሀብታሞች ይገባሉ የሚል የለም። ከኛ እምነትም እኮ ሀብታሞች ይገባሉ የሚል የለም እኮ። በእኛ እምነትም ሀብታም እንደማይገባ የተናገረበት ነው። እሱ ካልመጸውታችሁ ካልሰጣችሁ ልታነጻጽር ከፈለክ ልክ በዚህ በማመጣለህ መልኩ አነጻጽር፣ ችግር የለውም። አብዛኛው የገነት ነዋሪዎች ድሃዎች ናቸው የሚላል መጽሐፍ ቅዱስ ላይ። እኔ ከሐዲስ ላወጣለህ ነው። ያው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያው ሐዲስ ላይ ወደ ገነት ተመለከትኩና አብዛኛዎቹ ነዋሪዎቿ ድሆች መሆናቸውን አየሁ ይላል አይደል? ወደ ገነት ተመለከትኩኝና አብዛኛዎቹ ነዋሪዎቿ ድሆች መሆናቸውን ተመለከትኩኝ። አየህ፣ ስለዚህ አብዛኛው አንዴ አይሽ ያው ወደ ገነት ተመለከትኩኝ አብዛኞቹ ነዋሪዎቿ ድሃዎች መሆናቸውን ተመለከትኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አብዛኛው የገነት ነዋሪ ምንድነው? ድሃ ነው። ይሄ ብቻ አይደለም። በሌላ ሐዲስ ላይ ነብዩ ከቁርአን ቁርአን ላይ ንገረኝ ነው። እዚህ ሁለቱም አንድ ነው። ለኛ የምትለየው ነገር አይደለም። አይሽ ከቁርአን እንትን ንገረሽ። ስንት ላይ ነው? ቁጥር ስንት? እሺ ቁጥሩን ልንገርህ። በቃ ከሐዲስ ነው እኔ ያየው ከቁርአንም ከሐዲስም አንድ ነው ለኛ። እሺ አንድ ነው ለኛ። አይ ስለዚህ ወደ ሲኦል የገቡት ደግሞ ሀብታሞችና ሴቶች ነው ይላል። እሺ ስለስም ላስረዳ። ሴቶች ያሉበት ምክንያት ነው። አይ አይደለም። እሺ አንተ ንገረኝ ሐዲስ ምን እንደሚል። አይ ማለት አሁን አንተ እኮ እየተቀራነን ነው እንትን መጽሐፉን እኮ የጻፈውን እኮ አይደለም ያልክ እየወሰድከው ነው ማለት ነው። ወደ ሲኦል የሚገቡት ደግሞ ሀብታሞችና ሴቶች ናቸው ይላል። ክፈትና ሳይሽ ምን እንደሚል ሙሉውን። ስለ ሴቶች ሲሉ ጊዜ ምክንያቱም ሴቶች ጠይቀው ነበር። ምክንያቱም ተነግሯቸዋል፣ በደንብ ተረድተዋል። በሴትነታቸው ሳይሆን በኃጢአት ምክንያት እንደሆነ እዚያው ላይ ተነግሯቸዋል። አውጣና ሐዲሱን አሳየንሽ። እኔ ልነግርህ ስለቆረከኝ ክፈት። አይ ክፈተው። እሺ አንተ ከፍተዋል አይቼዋለሁ እኮ እኔ እኮ ክፈተው። እሺ ንገረኝ። እንትን አሁን ያወጣውን ቁርአን ንገረኝ። ቁርአን ስንት? ክፈት።
እነግራለሁ ካልክ አንተ ነህ እኮ ቁርአኑን ንገረኝ። እኔ ደግሞ አንብቤዋለሁ ከዚህ በፊት አላውቀውም። እኔ አላውቀውም። ወደዛ እንሄዳለን። የመጀመሪያውን ሐሳብ እንጨርስ። ስለዚህ በገነት አብዛኞቹ ነዋሪዎቹ ድሃዎች ናቸው የሚል ለጠየቀው ማስረጃ ጌታል አይደለ? እሺ እንደዛ ይላል። በጣም ጥሩ። አሁን ወደ ቀጣይ እንሄዳለን። የመጀመሪያውን ካላነጻጸርኩ መጽሐፍ ቅዱስ ላይ ያልክ ስለነበር አብዛኞቹ የገነት ነዋሪዎች ድሃዎች ናቸው የሚል መጽሐፍ ያላሳየን እስኪ አለ? ምን አብዛኛዎቹ የገነት ነዋሪዎች ድሃዎች ናቸው የሚል ልክ በእስልምና እንዳለው በክርስትና ላይ እንዳለ አሳየን እስኪ። ሊያሳየን ነው። እሺ ያንን ሐዲሱን ላብራራላችሁ። ከታች ምን ይላሉ? ሴቶች ጠየቁ። ወጠላዕቱ ፊ አናር ወደ እሳት ብዬ ተመለከትኩኝ ያለው ነብዩ ሰለላሁ ዐለይሂ ወሰለም ፈረአይቱ አክሰረ አህሊሃ አልአግኒያ አብዛኞቹ የእሳት ነዋሪዎች ባለጸጎችና ወኒሳ ሴቶች እንደሆኑ ተመለከትኩኝ አሉ። አሁን እዚህ ቦታ ላይ ባለጸጋ ሲባል ባለጸጋ ሲሆን የሰው ልጅ እንደምታውቁት ሁሉ ነገር ስለሚመቻችለት ኃጢአትን ስለሚያበዛ ነው። ስለዚህ ባለጸጋ የሆነ ሁሉ እሳት ነው እያሉ ሳይሆን በጸጋው ምክንያት ኃጢአትን የሚያበዛን አካል የሚመለከት ነው። ምክንያቱም አቡበክር ስዲቅ ባለጸጋ ነው፣ ነገር ግን የገነት እንደሆነ ተመስክሮለታል። ዑስማን ብኑ ዓፋን ባለጸጋ ነው፣ የገነት እንደሆነ ተመስክሮለታል። ዑስማን ብኑ ዓፋን ማን ነው? አብዱራህማን ብኑ ዐውፍ ባለጸጋ ነው፣ የገነት እንደሆነ ተመስክሮለታል። አንዴ ስልክ እየጠራ ነበር ሄደ። ሴቶች ሲባል ጊዜ ሴቶች እዚህ ጋር ቆሙ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይሄን ሐዲስ አስቆሟቸውና ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። ለምን እኛ ልንበዛ ቻልን አንተ የአላህ መልክተኛ ብለው ጠየቁ። በዚያ ዘመን ሴቶች ገብታቸዋል። ለምን አሉ። አሁን እዚህ ጋር እነሱ ክርስቲያኖች ያሰቡት እዚህ ጋር በሴትነታቸው መስሏቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሴት ስለሆናቸው ቢሏቸው ኖሮ አዎ ክርስቲያኖች የሚፈልጉትን አገኙ። ሴት በሴትነቷ ምክንያት እሳት ገባች በእስልምና ለሚሉት ማስረጃ ያገኛሉ። ያም ቢሆን ግን ክርስትና ትክክል አያደርገው። አሁን ወደ ሐዲሱ እንመለስ። ወደ ሐዲሱ እንመለስ። ምክንያቱም እናንተ ሴቶች ስለሆናችሁ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም፣ ወይንስ በሴቶች ላይ ሊበዛ የሚችል የሆነን የኃጢአት አይነት አነሱላቸው? ኃጢአት ነው የተነሳው እንጂ ጾታ አይደለም። ሊአነኩና አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ምክንያቱም እናንተ አሉና ኒሳ ሴቶች ስለሆናችሁ አይደለም። ተክፉርነ አልዓሺር ወተክፊርነ አልላዕና ሁለት እርግማኖችን ጠቀሱ። እነርሱም ምንድናቸው? እርግማንን ስለምታበዙ አሉ። ልክ እንዲሁ ደግሞ የባላችሁን ውለታ ስለምትክዱ አሉ። አያችሁ። ስለዚህ አሁንም ከሴቶችም ራሱ አጠቃላይ ሴቶችን ሳይሆን ከሴቶች ይሄ ሁለት ኃጢአት የሚበዛባቸው የሴቶች አይነቶች እንደሆኑ ተናገሩ። ምክንያቱም እናንተ እርግማንን ስለምታበዙ አሉ። ያለምንም ምክንያት የሚራገሙ ሴቶችን አይታችሁ ታውቃላችሁ? እነዚያን ለመገሰጽ ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። አፈር ብላ አቦ ብለው ይረግሙናል። አቡ አፈር አላህ አፈር ያስብላህ፣ አቡ በንት አላህ ደፍት ያድርግህ። የሚራገሙ የሴቶች አይነቶችን አስመልክቶ መራገማቸውን ካቆሙ እነሱን አይመለከትም ማለት ነው ሐዲሱ። ገብታችኋል አይደለ? ይህ ነው። ሁለተኛስ ወተክፉርነ አልዓሺር የባላችሁን ውለታ ስለምትክዱ አሉ። የባላችሁን ውለታ ስለምትክዱ። አሁንም እንዲሁ የሴቶችን አይነት ሁሉ ሳይሆን የሚመለከተው ባሏ ለዘመናት ውለታ ሲውልላት ቆይቶ በሌላ ሐዲስ ላይ ሲያብራሩት ለብዙ ጊዜያት አብሮ መልካም ሲውልላት ቆይቶ በአንዲት ችግር ብቻ ምን አድርገልህ ታውቃለህ ብላ ምትክድ ሽምትት አድርጋ ምትል መጥፎ ሴት አለች አይደለ? ያችን አስመልክቶ የተነገረ ሐዲስ ነው። ገብታችኋል አይደል? ስለዚህ ይሄ ነው ታዲያ። ስለዚህ አሁን ከዚህ ምን ተረዳችሁ? አንደኛ በሴትነታቸው እንዳልሆነ ሙሉ ሐዲስን ስታነቡ ጊዜ ታገኙታላችሁ። ምክንያቱም ሴቶች ስለሆናቸው ነው የበዛችሁት ቢሏቸው ትክክል፣ በቃ ይሄ በሴትነታቸው ነው። ነገር ግን እንደዛ አይደለም፣ ኃጢአትን ጠቀሱ። ስለዚህ በኃጢአት ምክንያት የመጣ የሆነ ሐዲስ ነው። ስለዚህ ከዚህ ከሐዲስ እንዲቆጠቡ ነው ነብዩ ሰለላሁ ዐለይሂ ወሰለም ተሰደቅነ ያ ማዕሸረ ኒሳ አሉ። እናንተ የሴቶች ስብስቦች ሆይ ምጽዋትን አብዙ ብለው ነው እንደውም ሐዲሱን የሚጀምሩት። ፈኢኒ ረአይቱኩነ አክሰረ አህሊ ናር አሉ። ቁልና ሊመ ዛሊከ ያ ረሱለላህ ቃል ሊአነኩነ ተክፉርነ አልዓሽር ወተክፊርነ አልላዕና። ስለዚህ በሁለቱ ምክንያት ነው። ገብታችኋል? ይህ ነው። ስለዚህ ወንዶችስ እነዚህን ቢያደርጉ እነሱን አይመለከትም ማለት ነው? ይመለከታል። ከወንድም ተራጋሚ የሆነና የሚስቱን ውለታ የሚክድ ከሆነ እነርሱንም እሳት ይመለከታቸዋል። ምክንያቱም ኃጢአት ነው የተጠቀሰው። ኃጢአት ደግሞ የሴት ልጅ ግብር ብቻ አይደለም፣ የወንድም ልጅ ነው። ነገር ግን ለምን ታዲያ ሴቶች ብሎ ሐዲሱ መጣ? ምክንያቱም በዚህ ሐዲስ ላይ
በጣም የሚበዛው በዚህ ወንጀል ላይ በጣም የሚበዛው ሴቶች ላይ ስለሆነ ነው። አይታችሁ ከሆነ የባሏን ውለታ ብዙ ጊዜ አብሮ ውሎላት ሲያበቃ የሆነ ጊዜ ላይ ሲጣሉ ሽምጥጥ አድርጋ የመካድ ባህሪ አላት አብዛኛዋ ሴት ማለት ነው። እነዚያን አስመልክቶ የመጣ ነው። ያን ስንል ጊዜ ግን ውለታውን የምታመሰግን የለችም እያለን አይደለም። ያ ነገር እንዳይሆን ውለታን እንዳትክድ የመጣ የሆነ ሐዲስ ነው። ውለታን መካድ በጣም አስቀያሚ የሆነ ባህሪ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ውለታን መልሱ ብለዋል እንጂ ውለታን ካዱ አላሉ። ሐዲስ ላይ ሲናገሩ ምን አሉ? ስለ ውለታን መመለስ ቃል ነቢ ሰለላሁ ዐለይሂ ወሰለም መን ሰነዐ ኢለይኩም ማዕሩፈን ፈካፊኡ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር አሉ። መልካም የዋለላችሁን ሰው እናንተም ልክ እንደርሱ መልካም በመዋል ካሱት አሉ። የምትክሱበት መልካም ነገር እንኳን ብታጡ ለዚያ ለሰው ጸልዩለት፣ ዱዓ አድርጉለት አሉ። ያሰላም ኢስላም ይሄን ያስተምራል። ታዲያ ውለታን የምትሸመጠጥ እንዳትሆን ገሰጿት ነቢ ሰለላሁ ዐለይሂ ወሰለም። በዚህን ካበዛሽ ወደ እሳት ትሄዳላችሁ ተው እያሏቸው የገሰጿቸው ነው። ልክ እናት ልጇን ይሄን ካደረግ ካለቀ አስሬ ነው በርበሬ ማጠነ ይሉናል። እውነት ነው በርበሬ ሊያጠኑ ነው አይደለም። ከዚያ ነገር እንድንጠረቅቅ ያደረጉት ነገር ነው። ስለዚህ ሴት ልጅ ከዚህ ባህሪዋ እንድትቆጠብ ነቢ ሰለላሁ ዐለይሂ ወሰለም ኃይለ ቃልን እየተናገሩ ነው በዚያ ቦታ ላይ። ያ ነው ይህ የሚያሳየው ምን ያክል እንደሚሳሱላትና እንዳውም ምን ያክል እርሷ እንደሚጨንቁላት ነው። ይህን ስታደርጉ ጊዜ ወደ እሳት ትሄዳላችሁ እያሉ እየተናገሩ ወላ ይድሉ ዐላ ሸፍቀቲሂ ዐለይሂ ሰላቱ ወሰላም። እናት ስለምትወደን ነው እኛን ይሄን ብታደርግ አለቀህም እገርፍሃለሁ አስሬ ይሉናል። ይሄን ብታደርግ በርበሬ ነው ማጠነህ፣ ቆይ መግቢያህን ታያታለህ፣ እዚህ ቤት አትገባም ይሉናል አይደለ? ነቢ ሰለላሁ ዐለይሂ ወሰለም ተግሳጽ ሴቶች ላይ ማብዛታቸው ለእነርሱ ምን ያክል እንደሚሳሱላቸው እንደሚያስሉላቸው የሚያሳይ ነው። ይህን ይመስላል። እሺ ይህ ሳይሆን ግን በጣም የሚያሳዝነው ይህ በቀጣዩ ዓለም ነው በእሳት የተባለው ነገር ግን በምድር ላይ ሴቶችን በእሳት አቃጥሏቸው ይላል እግዚአብሔር። ይህን ደግሞ ሚኪ ያውቃል። ሚኪሻ ማስረጃ ለምታለ ማስረጃ መጽሐፍ ቅዱስ ላይ እግዚአብሔር ሴቶችን በእሳት አቃጥሏቸው ይላል። ይሄ በቀጣዩ ዓለም ገሃነም ምናምን ሳይሆን እዚሁ ምድር ላይ በእሳት አቃጥሎ ሴቶችን ይላል። ምን ትላለህ? ማስረጃ ያሳየሽ። መጀመሪያ ያልከኝን እንትን ላምጣለህ። መጀመሪያ ወደዛ ከመላች በፊት በእናንተ በእንትን ላይ ድሆች ምን እንደሚገቡ ገነት ይገባሉ ያልከኝን ማስረጃ ልስጥ። ገነት ይገባሉ አይገቡም ማለት ነው። እሱ አይደለም ጥያቄ። እቺና ምባት ቁጥር 9 ምን ትላለች? ምን ነው መጀመሪያ ዳምጠ የኔ ጥያቄ ልመልስልህ። አውጣ ስላልከኝ ነው ያው አውጥቻለሁ እና አንብባት። እሺ 9 ምን ትላለች? እሺ ይረብሻል። እዛ እሺ ሰዶስ ቁጥር 9 ምን ይላል? ድምፅህን ከፍ አድርጋል። አንብበው። የካህንም ልጅ ብታመነዝር የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል ይላል። ያ ኢላሃ ኢላላህ። በእሳት ትቃጠል ምን ማለቱ ነው? ብታረክስ ነው። አንተ አሁን ጀነት የምትገባው ምን ስለሆነ ሲኦል የምትገባው ምን ስለሆነ ስለተረገምሽ ነው ብለሃል። ሴትሽ ስለተረገመች ብቻ ወደ ጥፋት ትገባለች ብለሃል። ቀጣይ ዓለም ላይ አይደለም። ቀጣይ ዓለም ላይ ሳትል ግን ላብራራለህ። ይሄ ምን ያለው ምንድነው የሚለው? ብታመነዝር ወይ ደግሞ ዝሙት ብትሰራ ኃጢአት ብትሰራ ነው እንደዚህ ያለበት ምክንያት። ስለዚህ ምንድነው ብታመነዝርና ዝሙት ብትሰራ በቃች የምን የሰይጣን እንትን ነው። ያን ተመርኩዞ እንደዚህ ያለበት እንጂ ሴት ልጅ ዝም ብላ ወደ ትቃጠል የሚል የለም። እንደውም በእኛ ሴት ልጅ የተከበረች ናት። ትቃጠል እያለ ቃሉ ትቃጠል የሚል የለም ትላለህ እንዴ? ተው እንጂ ያው ትቃጠል አለ። በእሳት ትቃጠል። እንዴት ምን ስላደረገች ነው? አባቷን ስላደረገች። እና ዝሙት ምንድነው? ኃጢአት ነው እኮ። ረጋ በል እሺ፣ ቀስ ብል። አንደኛ በዝሙቱ ምክንያት አይደለም። የካህንም ልጅ ለአባቷ ክብር ብሎ ነው። አዳምጥ፣ ሰከንድ ብላ አዳምጥ እባክህ። ይኸው አስተውለህ አንብበው። ዝሙቱን ስለሰራች ሳይሆን ለአባትየው ክብር ሲል ነው። ገብተዋል? ምን አለ? የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል አለ። አባቷን ካህኑን ማለት ነው። የእግዚአብሔር ካህኑን ታረክሰዋለች፣ በእሳት ትቃጠል አለ። እሺ አሁን አንተ ባልከው እንሄድ። በዝሙቱ ምክንያት ነው እንበል። የካህን ልጅ ቢያመነዝር ወንድ ልጅ ይቃጠላል የሚል አንድ ጥቅስ አምጣ። ለምንድን ነው ሴቶችን ብቻ እግዚአብሔር የሚጠላው? አቃጥሏቸው ለምን አለ? ወንድ ልጅ ይቃጠል የሚል ካለ አሳይ፣ መጽሐፍ ቅዱስ ነው። እስኪ መጀመሪያ ክፈተው እስኪ፣ አንዴ ክፈተው እስኪ። እንትኑ ላምብብልህ። እከፍተዋለሁ። እሺ ያው
ለምንድን ነው እግዚአብሔር ሴት ልጅን የሚጠላው? ትቃጠል ብሎ ፍርድ እስከማውጣት ደረሰ በሴት ልጅ ላይ። ለምን ሴት ልጅን ይሄን ያክል? ስለዚህ ለምንድን ነው ከቀደሙ ቁርአን ላይ ደግሞ ለምን ሴት ባለጸጎችና ሴቶች ወዴት ይገባሉ ያለ? ለምንድን ነው ወንድ ለምን እንደዛ አላለም? ወንድ ለምን እንደዛ አላለም? አዳምጠ እኔ ቅድም ሳብራራ ነበር፣ ሰምተሃል? እሱን አሁን ይሄንንም አንተ አብራራ። የቱ ጋር ነው እግዚአብሔር ይሄንም እንደ ወንድ ወስደው እንደዚያ ውሰደው አይደለም። እኔ በማስረጃ እያነሳው ነው ስናገር የነበረው። አንተም አሁን በማስረጃ በእሳት ትቃጠል ብሏል። እሷን አይደለ? የካህን ልጅ ቢያመነዝር ወንዱ ልጅ በእሳት ይቃጠላል ወይንስ አይቃጠልም? ለምን አይቃጠልም? ማስረጃ አንተ ስለተናገርኩ ማስረጃ ሰጠኛለህ። ለቅድም ስላብራራው የኔ ንግግር ነው። አንተ ነህ ይሄን ማስረጃ የሚሆንልህ የሚፈስርልህ አይደለም። አንተም ቀደም እኮ ሴት ልጅና ባለጸጋዎች ወደ ሲኦል ይገባሉ ሲል አንተ ምን ያልከው? ሴት ልጅ እንዲህ ስለምታረግ ነው ወይ ደግሞ ባሏን ስለማታከበር ነው ይችላል ወይ ውለታ አድርጎላት እምቢ ባታረገውስ? ውለታ አድርጎላት ብታምነውስ? ውለታውን ከዚህ ከሐዲሱ እንደዛ የሚል ማብራሪያ የለም። ሴት ልጅ ውለታዋን ብታፈርስ ጀነት አትገባም ሲኦል የምትገባ የሚል አለ? ከሐዲሱ ንገረኝ እስኪ። ከአሁኑ ዝርዝር ታምጣልኛለህ? የለም አለ አሳያለሁ። አሁን አንተ ይሄንን ጨርስና ቀጥታ እኔ አሳያለሁ። አሁን በእሳት ትቃጠል ይላል እርሷል። የካህን ወንድ ልጅ ቢያመነዝርስ በእሳት ይቃጠላል? የለም አይደለ? የለህም ማስረጃ። እሺ ሌላ ከዚያው ጋር የማይነጻጸር አብሯት ዝሙት የሰራው ሰው ከካህኒቱ ልጅ ጋር አብሯት የሰራው ሰው ይቃጠላል አይቃጠልም? ይቃጠላል። አብሯት የሰራው ሰው የካህን ልጅ የሚለውን ተውኩት፣ መልስ የለም። ለዚህስ አብሯት ዝሙት የሰራው ሰው ይቃጠላል። ለምን ሴቷን ብቻ ነጥሉ? እግዚአብሔር ለምንድን ነው ሴት ልጅ እንደዚህ ልክ ሲፈልግ እግዚአብሔር ሴቶችን እጃቸውን ቁረጧቸው ይላል። እጃቸውን ቁረጧቸው። ወንድ ልጅ ላይ ግን አላለም። እግዚአብሔርም እንዳነገራቸው ሴት ልጅ እጇ እንዲቆረጥ ሕግ አውጥቶባታል። ምን ያለ መሰላቸው? እግዚአብሔር አንድ ወንድና አንድ ሴት ቢጣሉ አለ ሚኪ ለባሏ ግዛ ብልትን ከያዘች አለ እግዚአብሔር እጇን ቁረጧት። ለባሏ ግዛ ሆና ይቅርታ ቃሉ መጽሐፍ ነው የሚለው። መጽሐፍ ቅዱስ ላይ ምን አለ እግዚአብሔር? ሁለት ሰዎች ቢጣሉ አለ እግዚአብሔር የአንደኛው ሰውዬ ሚስት ለባሏ ግዛ የዛኛውን ሰውዬ ብልቱን ሄዳ ከያዘች በማስረጃ እሺ ያው እሺ ያው እና ቁጥር 11 ላይ ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራላት አለ። ያ ሰላም። ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አትራራላት አለ። የርህራሄ አምላክ እጇን ቁረጣት። ምኗን ብትይዘው ነው? የማይያዝ ነገር ነው። ያው ብልቱን ብትይዝ አለ። ብልቱን ብትይዝ የማይያዝ ነገር ነው። ማለት የወንድ ልጅ ብልት አልወጣኝም፣ የማይያዝ ነገር አልወጣኝም። አንደኛ ሴት ልጅ ብትጣላ እንደዚህ ያለበት ምክንያት ለአንደኛው ማዳላት የሚሆን የለም። እንደዛ ሳይሆን ሁለቶቹንም ከተቻለ ማገላገል፣ ሲቀጥል ደግሞ ለአንዱ ተቃራኒ ሆኖ ለአንደኛው። ስለዚህ አንተ የምትለው በእስልምና ወንድና ሴት ሲጣሉ ለባሏ አገዛ ብልቱም እንትን መያዝ መጉዳት ትችላለች ማለት ነው። በእናንተ አስተምሩት እንደዛ ነው የሚለው ማለት ነው። እኔ ስለ እስልምና በዚህ ጉዳይ መች ያወራሁኝ? ገና ነኝ። ስለዚህ ገና ስለ እስልምና ምን እንደሚል አሁን አገላለጽ እንደዛ ነው። ከኔ ጠብቅና መልሱን በእስልምና ደግሞ ላስረዳ። በእስልምና የሚለውን ላስረዳ። አሁን በእስልምና የሚለው አንተ ቅድም የሰጠህ ማብራሪያ ራሱ ነው። ፍትህ የሆነ ማብራሪያ ሰጥቷል። ከዚያ በኋላ መሆን ያለበት አለ ይሄ ልጅ ከዚህ በኋላ ምን አለ መሆን ያለበት? ሁለት ሰዎች ቢጣሉ በመካከል ገብታ ማስታረቅ እንጂ ያለባት ይሄን ማድረግ የለባትም አለ። ይሄን አይደል መጽሐፍ ቅዱስ ኢስላም ነው ይሄን የሚለው። ኢስላም ምን አለ መሰለህ? ቃለ ሱብሓነሁ ወተዓላ ፊ ሱረቲል ሁጁራት
وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فات فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين الله من على ሁለት ሰዎች ቢጣሉ አለ አላህ ምን አድርጉ አለ አንዱ ለሌላው ሄዶ ያብር ለአላላ ታዲያስ فأصلحوا بينهما በመካከላቸው አስታርቁ አለ አስታራቂን ይወዳል አላህ አስታርቁ በመካከላቸው እሺ ከዚያስ በኋላ አልታረቅም ብሎ ሌላኛው አንዱ ሌላኛውን ቢጎዳውስ የሚጎዳውን ሰው ሄዳችሁ ታግዙታላችሁ አታግዙትም? እስኪ ፍትሃዊ ሆናችሁ መልሱ። ሁለት ሰዎች እየተጣሉ አገኛችሁ። አንደኛው እየጎዳው ነው አልሰማም አልታረቅም ብሎ ይደበድበዋል። ምን ታደርጋላችሁ? በዚህ ሁኔታ ምን ታደርጋላችሁ? እየተጎዳ ያለውን ሰው ሄዳ ታግዘዋለህ አይደለ? ሚኪ አንድ ሜትር አንሳው። ሚኪ ሁለት ሰዎች እየተጣሉ ብታገኝ መጀመሪያ ሄደህ በመካከላቸው ተው ብለህ ለመገላገልና ለማስታረቅ ትሞክራለህ አይደለ? ለማስታረቅ ትሞክራለህ ለመገላገልና ነገሩን ለማብረድ ለማስታረቅ ትሞክራለህ አይደል? አዎ ለማስታረቅ ሞክራለሁ ለመገላገል። ያንን ቢ ብሎ አንደኛው አልሰማህም ብሎ አንደኛው መታረቅ ፈለገ፣ ሌላኛው ደግሞ አልሰማህም ብሎ ያንኛውን እየጎዳው ብታገኝ ምን ትላለህ? የሚጎዳውን ሰው ታግዘዋለህ አይደል? አቅሙ ካለህ ያን የሚጎዳውን ሰው ታግዘዋለህ አይደል? ወይንስ እስኪገለው ድረስ ቆም ብለህ እስኪገለው ድረስ እንደ ፊልም ታያለህ? ወይንስ ታግዘዋለህ? እኔ እንደራሴ አስተሳሰብ በጣም የሚያስቸግረውን ልጅ ነው ይጀመር የምንፈልገው። የሚያስቸግረውን ልጅ ጎቶ መውሰድ ነው ሐሳቤ የሚመጣልኝ። መጉዳት ግን አልችልም። መጉዳት አልችልም። ቁርአን ይሄን ያለው። ስለዚህ ሴት ልጅ ደግሞ ቁርአን ይሄን ያለው አሁን የሚጎዳውን ሰው አግዙት አለ። ያን የሚጎዳውን ሰው ሄዳችሁ እርሱን ተከላከሉ በቃ። ስለዚህ ይሄን ያለው ቁርአን ነው። አንተ ግን ይሄን ከመጽሐፍ ቅዱስ ላይ ታመጣለህ። እግዚአብሔር እንዳለ ያለው የቱ ጋር ነው ያለው? እግዚአብሔር ምን ሚለው በምን አሁን በዚህ ጉዳይ ላይ ሁለት ሰዎች ቢጣሉ አለን። እግዚአብሔር ሁለት ሰዎች ቢጣሉ አለን። ባሏን እየጎዳባት ነው። ባሏን የሚጎዳባትን ሰው ያኛውን ሰው ሄዳ እንትን ብትል ከባሏ ብትከላከል አይፈቅድላትም እግዚአብሔር። ቁጭ ብላ እንደ ፊልም እንድታይ ነው በቃ ያዝዛት። ያንን ሄዳ ብታግዝ ባሏን ከሚመታው ሰው ልታስጥለው ብትሞክር አለ እጇን ቁረጧት አለ እግዚአብሔር። በቃ እየተገደለ ባሏ ቁጭ ብላ ማየት አለባት ነው የእግዚአብሔር ሐሳብ። ምንድን ነው ያለው? እንደዛ ነው ያለው። ያ እናስነብበህ ያው ክፈትለት ቁጭ ብላ ተይ። አይ ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ አይፈቅድላትም ልታድን መሄድ ብትቀርብ አለ። ከዛስ እጇን ቁረጣት። ምን ነው የሚለው? መጀመሪያ አንብበዋል። ብልትን የምትይዘው ለምንድን ነው? ባሏን ለማዳን እየተጎዳ ነውና። መገላገል የሚቻል ነገር አለው። መገላገል የሚባል ነገር አለ። ብትይዘው ነው ያለ። ወይ ደግሞ አደላች ነው እኮ ይሄ ማለት ለባሏ አደላች ነው። ይሄ ፍቺን እንጂ ለባሏ ማድላት የለባትም። ወይ ደግሞ ስለማድላት አይደለም። አንተ ቆም ብለህ አስብ እንጂ ባሏን ከሚመታው ሰው ልታድነው አለ እኮ። እየተመታ እኮ ነው፣ ባሏ እየተጠቃ ነው። ቅድም ምን እንዳልቅድም አንድ ሰው እየጣላ ብታገኘው መገላገል ነው አይደለ? እሷ ደግሞ ለባሏ አድልታ እንደዛ የምታረግ ከሆነ ይሄ ምንድነው? ይሄ ሌላ እየተጎዳ ነው፣ ባልየው እየተደበደበ ነው፣ እየተመታ ነው፣ እየተጠቃ ነው። ያው ከሚመታው ሰው ማገላገል ነው አይደለ? እየተመታ ነው፣ ሰውየው እየተጠቃ ነው። በዚህ ሰዓት ባሏን ማዳን ያለባት። እየተጎዳ ነው እሱ። ቅድም ምን አልኩህ? አንደኛው ሌላውን እየጎዳው ብታገኝ ምን ታደርጋለህ? ስለ የሚጎዳውን ሰው ሂጂ እንትን እለዋለሁኝ አልክ በቃ። ስለዚህ ሚስትም እንደዛ ነው ያደረገችው። በምን ትእዛዝ ነው? በማን ትእዛዝ ነው? ከየት መጽሐፍ ነው? እግዚአብሔር በሙሴ የሙሴ ህግ ነው። ህግ ነው። ማን የሰጠው ለሙሴ? ለሙሴ ማን የሰጠው? እግዚአብሔር ነው አይደለም? እና ህግ ነው እኮ ህግ ነው። ማን የሰጠው? መጽሐፍ ቅዱስ ላይ በእንትን የጻፈ ሳይሆን ይህ በሙሴ የተሰጠው በሙሴ እንትን ዘመን የተሰጠው ህግ በሙሴ የነበረ ህግ ነው። ገብቶሃል? ከዛ በኋላ ለሙሴ ሰጠው። ለሙሴ አንዴ መረጋጋት እድል ስጠኝ እንጂ ሚኪ። ይሄን ህግ ለሙሴ የሰጠው ኢየሱስ ክርስቶስ ነው ወይንስ አይደለም? ኢየሱስ ራሱ ነው እጇን ያስቆረጣት። እንደው ኢየሱስ ነው አይደለም? ምን ለሙሴ የሰጠው ህግ አስርቱ ትእዛዝ ነው የሰጠው። አስርቱ ህግ ነው የሰጠው ለሙሴ። አስርቱ ህግ ነው። ከአስርቱ ህግ ላይ እንደዛ የሚል ካለ አሳየኝ። ህግ የሰጠው ከሆነ ይሄንን ህግ ለሙሴ የሰጠው ሙሴ በራሱ ነው የጻፈው ካልከን መጽሐፍ ቅዱስ የሰው መጽሐፍ ነው ማለት ነው። አለቀ እዚሁ ጉዳዩ። አይ ሙሴ አይደለም አምላክ ነው ካልከኝ ኢየሱስ ክርስቶስ። ስለዚህ ሴቶችን እጃቸውን ቁረጧቸው ብሎ ሲያዝ ነበር ማለት ነው። ለሙሴ የነበረው
ማን ነው ይሄን ህግ ያወጣው? ሙሴ በራሱ ከሆነ እሺ እንስማማለን። ሰው እንዳው ማረፍ የሰው መጽሐፍ ነው የአምላክ መጽሐፍ አይደለም ማለት ነው። አይ ኢየሱስ ነው ካልክ ግን ኢየሱስ ራሱ ሴቶች ልጃቸውን አስቆርጧል ማለት ነው። ምን ትላለህ? ህግ ምንድን ነው? ህግ ማለት በሙሴ የነበረው ህግ አምሳሌ አንድ ሰው በምንድን ነው በብሉይ ኪዳን የነበረው ህግና አሁን ደግሞ የሚለያይበት አምሳሌ በብሉይ ኪዳን የነበረው ህግ ነው ይሄ ያለው ገብቶሃል? ማን ነው ይሄን ያለው? ባለቤቱ ማን ነው? ማንነትን እየጠየቀው ያለው ማን ነው? ይሄንን ህግ ያወጣው ሙሴ በራሱ ነው እኮ በሙሴ የነበረ ነው። እኮ ተስማማው። ማን ነው ያወጣው? ሙሴ በራሱ ነው ይሄን ህግ ሲጽፍ የነበረው ይሄን መጽሐፍ ወይንስ እግዚአብሔር ነው ሲናገር የነበረው? ኢየሱስ እንደናንተ ነው በል አሚክ። ሁለቱም መልስ መራራ ነው። ሁለቱም መጽሐፍ ቅዱስን በቃ ክርስትናን ውድምድም የሚያደርግ መልስ ነው። መልሰው ወይ ኢየሱስ ነው ወይ ሙሴ ነው። ከሁለት አንዳቸው ናቸው። ሙሴ ነው ካልከን አምላክ አይደለም ይሄን ቃል የተናገረው ካልከን፣ ስለዚህ መጽሐፍ ቅዱስ የሰው ንግግር ነው የአምላክ ቃል አይደለም የሚለውን አመንክ ማለት ነው። እዚህ ውሃ በላ ክርስትና የሰው ሀሳብ ነው። አይ ሙሴ አይደለም ራሱ አምላካችን ነው ካልክ ኢየሱስ ክርስቶስ ስለዚህ ገዳይ ነበር፣ ሴቶችን ቆራርጣቸው እጃቸውን ቆረጧቸው እያለ ሲያዝ ነበር ማለት ነው። የፍቅር አምላክ ነው ምናምን የምትለው ውሃ በላው ማለት ነው። ሚኪሻ በል ሚኪነት ሚካለም ሚኮ የጌታ ሰው ሚኮ አላህ ሙስተዓን ወላሁ ሙስተዓን ወዐላ ማ ተሲፉን። ዛሬ እኮ ሙሳ ነፃ የወጣበት ቀን ነው። ደስ ላይ ወረብል ካባ ዛሬ በጣም ደስተኛ ነበሩ። የሙሳ ደስታ የኔም ደስታ ነው ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ፈነሕኑ አሐቁ ቢሙሳ አሉ። ለሙሳ እኔ ከማንም በላይ የምገባው እኔ ነኝ አሉ። ያ ሰላም ነቢ ሰለላሁ ዐለይሂ ወሰለም ዛሬ በጣም የተደሰቱበት ቀን ነው። ለምን ከተባለ የወንድሜ የሙሳ ደስታ የእኔም ደስታ ነውና ብለው ተናገሩ። ነቢያቶችን እንዴት እንደሚወዷቸው ነቢ ሰለላሁ ዐለይሂ ወሰለም አትጠይቁ ወረበል ካባ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን ሲወዷቸው ተዉት። ከዕለታት አንድ ቀን ቁጭ ብለው እያስተማሩ እያለ ህዝብን እያስተማሩ አስቡት። ያ ሁሉ ትውልድ ቁጭ ብለው ሐዲስን ከእርሳቸው እየተማረ የሆነ ሰው መጣና ያ ኸይረ ናስ አላቸው። አንተ የሰው ሁሉ መልካም አላቸው። ነቢያቶች እንድረሱ አልፈለጉም እና ምን አሉ? ላ ኸይረ ኢላ ኢብራሂም ብለው መለሱለት። ሰውየው እንደ ኢብራሂም ያለ መልካም የለም አንተ አሉት። ያ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ከኢብራሂም በላይ ናቸው ደረጃቸው። ነገር ግን ነቢያቶች እንዲረሱና ሁሉ እርሳቸው ብቻ እንዲወሱ አይፈልጉም ነበር። በትምህርታቸው መካከል ሁሉ ነቢያቶችን ከፍ አድርገው ያነሱ ነበር። ረሒመ ላሁ አኺ ሙሳ ይላሉ። ወንድሜን ሙሳን አላህ ይዘንለት። ለው ኩንቱ መካነሁ ይላሉ። በጣም ታግሰው ነበር እስራኤላውያኖች ተፈታትነውት ሙሳን። ወንድሜን ሙሳን አላህ ይዘንለት፣ በጣም ታግሷል እያሉ ይመሰክሩለታል። ያኔ ከፍ ያደርጉታል በህዝቦቻቸው መካከል። ነቢዩላህ ዒሳንስ ምን አሉት? ፈአቁሉ ከማ ቃለ ልዓብዱ ሳዲቅ ይሉ ነበር። ዓብዱ ሳሊሕ ጻድቁ የአላህ አገልጋይ እንዳለ እኔም እላለሁ ይሉ ነበር። ጻድቁ ብለው ነው የተናገሩት። ጻድቁ ብለው የተናገሩት እርሱን ብቻ ነው። ሁሉም ነቢዩ ጻድቅ ናቸው፣ ግን እርሱን ጻድቁ እያሉ ለየት አድርገው ያነሱታል። በጣም ይወዱታል፣ በጣም ያከብሩታል። አነ አውለ ናሲ ቢዒሳ ብን መርየም ይላሉ። ለማርያም ልጅ ለዒሳ ከማንም በላይ የምቀርበውና የምወደው እኔ ነኝ ይላሉ። ጻድቁ ያሉበትን ላሳያቸው፣ ላውጣላቸው። ጻድቁ የአላህ አገልጋይ ፈአቁሉ ከማ ቃለ ልዓብዱ ሳሊሕ ከማ ፈአቁሉ ከማ ቃል አልዓብዱ ሳሊሕ ጻድቁ የአላህ አገልጋይ እንዳለ እኔ እምላለሁኝ ይላሉ። ኑ ያሳያቸው። ዩሕሸሩ ናስ የውም አልቅያማ አሉ ሑፋተን ዑራተን ጉርለን ከማ ኹሊቁ ثم قرأ كما بدأنا أول خلق نعيده وعدا علينا إنا كنا فاعلين وأول من يكسى من الخلائق إبراهيم ويؤخذ من أصحابي برجال ذات اليمين وذات الشمال فأقول يا رب أصحابي فيقال إنك لا تدري ما أحدث بعدك
إنهم لن يزالوا مرتدين على أعقابهم منذ فارقتهم فأقول كما قال العبد الصالح صادقوا يا الله قال جاي اندالا أني من الله هلالو اسكي ولا مرة كير يا سلزي صادقوا باريا اندالو أنيم እላለሁ ይላሉ ጻድቁ የአላህ ባሪያ ብለው ነው የሚገልጹት ነብዩ ሰለላሁ ዐለይሂ ወሰለም ማንን ዒሳን وهكذا كان النبي صلى الله عليه وسلم يرفع بمقام الأنبياء ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም በየጊዜው ነብያቶችን ደረጃቸውን ከፍ ያደረጉ ለህዝቦቻቸው ይነግሯቸው ነበር ለዚያ ነው በውስጣችን ላይ በጣም ክብር ያለን በጣም ውዴታ ያለን እኛ የምንወዳቸው ነብይ ሰለላሁ ዐለይሂ ወሰለም ነብያቶችን እንድንወዳቸው ኮትኩተውናል እንድንወዳቸው አድርገውናል በጣም ልዩ ክብር አለን ገባችሁ ይሄ ነው هذا هو سبب حبنا للانبياء ለነብያቶች ያለን ውዴታ ምክንያቱ ይሄ ነው እርሳቸው ሁሌ ሲያነሷቸው በመልካም ከፍ አድርገው ያነሷቸው ነበር እሺ ጥያቄ ካለ